በህይወታችሁ እስከ ዛሬ ድረስ የለፋችሁለት አንድ ነገር ይኖራል። ያንንም ነገር አግኝታችሁ ህይወታችሁ የሚለወጥ መስሎ ተሰምቷችሁም ይሆናል። ያንን ነገርም ተስፋ እያደረጋችሁ ህይወታችሁን በትክክል ለመኖር ሞክራችሁ ማድረግ ያለባችሁን ነገር እያደረጋችሁ አልፋችኋል። ያ ይገባኛል ብላችሁ ያሰባችሁትን ነገር ግን ልታገኙ አልቻላችሁ። ታዲያ አሁን እዚህ ጋር ጥፋቱ የማን ነው? ማን ነው መወቀስ ያለበት? ባለፈው 3 ተከታታይ ቪዲዮዎችን ሰርቼላችሁ ነበር። ኩንግ ፉ ፓንዳ የተሰኘውን ፊልም ከዋናው ከማስተር ኡጉዌ ትምህርቶችም በተጨማሪም ከፓንዳውም የወሰድናቸውን ትምህርቶች ተመልክተናል። ነገር ግን በመጀመሪያው ክፍል ላይ ስለ ታይሎንግ ትንሽ ነገር ብያችሁ ነበረ። ታይሎንግ ማለት በመጀመሪያው የኩንግ ፉ ፓንዳ ፊልም ላይ ጠላት ሆኖ የሰራው ማለት ነው። ይህ እንስሳ ጃጓር ወይንም ደግሞ ስኖ ሌፐርድ ሊባል ይችላል። በህይወት ውስጥ ሁሉንም ነገር በትክክል የሰራ ሰው ነው ማለት ይቻላል። በፊልሙ ላይ ካሉት ተዋጊዎች ወይንም ደግሞ ከማንም በላይ ትሬን ያደረገ የሰለጠነ ነው። እንደ ታይሎንግ ትልቅ የሚባል መስዋዕትነት የከፈለ ማንም ተዋጊ በፊልሙ ላይ የለም። እሱን ያሰለጠነው ማስተር ሺፉ ያለውን ነገር እንዳለ መሆን የሚችል ሰው ሆኖ ተገኝቷል። ታዲያ የመጨረሻዎቹ ሰዓታቶች ላይ ደስቲኒውን ወይንም እጣ ፈንታውን ሊቀበል በተዘጋጀበት ሰዓት ላይ ግን እጣ ፈንታውን ሊሰጡት አልቻሉም። በምትኩ 20 ዓመት እስር ቤት ውስጥ እንዲታሰር ተደረገ። እስከ ዛሬ ድረስ እያንዳንዱን ቦክስ ቲክ እያደረገ ማድረግ ያለበትን ትክክለኛዎቹ ነገሮች እያከናወነ ያለፈ ሰው ነበር። በፊልሙ ላይ ቪልን ሊባል ይችላል ወይንም ደግሞ የዋናው ገጸ ባህሪ ተቃራኒ ወይንም ደግሞ ዋና ጠላት ሆኖ መጥቷል። ነገር ግን ስለሱ ስናስብ ታሪኩንም ስንመለከተው ስለ ዌስትድ ፖቴንሻል፣ ስለ አባከነው አቅም ብዙ የሚያስተምረን ትምህርት አለ። ምናልባትም ከፊልሙ ላይ ከፖ እና ከማስተር ኡጉዌ ከተማርናቸው ትምህርቶች በላይ ምናልባትም ከታይሎንግ የምንማረው ብዙ ነገር ይኖራል። ታዲያ ጉዳቱ የተጀመረው የቱ ጋር? ማን ነው እንደዚህ ሊጎዳ የቻለው ካላችሁ ወደ ኋላ አጥንጥነን መጀመሪያ አጀማመሩን እንመልከት። ታይሎንግ ገና ከመጀመሪያው ጠላት ሆኖ አይደለም ያደገው። ልጅ ነበር፣ ምንም የማያውቅ ጨቅላ ተጠቅልሎ በጄድ ፓላስ ወይንም ደግሞ ኩንፉ ወሪየሮች በሚሰለጥኑበት ፓላስ ጋር ተጣለ። ምንም አይነት ማስታወሻ ጽፎ ያለፈለት ሰው የለም። በቃ የተጣለ ልጅ ነው። ታዲያ ይህንን የተጠቀለለ ስኖ ሌፐርድ ያገኘው ሰው ምናልባትም እሱን ሊገለውም ይችላል፣ ሊያሳድገውም ይችላል። ምርጫው ያንን የተጣለውን ጨቅላ ታይሎንግ የተባለውን ካራክተር ምን ያደርጉታል የሚለው ነገር ነበረ። ማስተር ሺፉ ግን ልክ ታይሎንግን ገና በጨቅላነቱ ሲመለከተው ወደ ቤቱ አስገባው፣ ወደዛ ፓላስ። እንደ አስተማሪም ሆኖ አልነበረም ታይሎንግን ሲያሳድገው የነበረው፣ እንደ አባትም ጭምር። እንደ ልጅ አሳድገው፣ እንደ ተማሪው አሰለጠነው። በደንብ አድርጎ ነው ትሬን ሊያደርገው የቻለው። በመንገዱ ላይ ግን አንድ ህይወቱን ሊያበላሽ የሚችል ነገር ይነግረዋል። አንተ ለታላቅነት ነው የተፈጠርከው፣ you're destined for greatness አለው። ስለዚህ ታይሎንግም በልጅነት አይምሮ ይህንን ነገር እየሰማ ያደገ ስለነበረ በቃ አሁን እሆናለሁ የተባልኩትን ለመሆን እሞክራለሁ እያለ ነበር ያደገው። ስለዚህ ዝግጅቱን የሚያከናውነው እዛ ቦታ ላይ ለመድረስ ነው ማለት ነው። ምክንያቱም ደስት እንደሆነሃል ወይንም እጣ ፈንታህ ታላቅነት ነው ከተባለ ያገኘው ቦታ ነው፣ የጊዜ ጉዳይ ነው እንጂ እዛ ቦታ ላይ መቀመጥ አይቀርም ብሎ ነው የሚያስበው። ስለዚህ በመንገዱ ላይ የሚያመጡለትን የሚያቀርቡለትን ነገር እንዳለ በትክክል ሊያልፍ ቻለ። እያንዳንዱ ትሬኒንግ፣ እያንዳንዱ ስልጠና ታይሎንግን ወደ ኋላ የሚስብ ወይንም ደግሞ የሚያስቀር አልነበረም። አንድ ሰው መጨረሻችሁ ወይንም ደግሞ የህይወታችሁ ማብቂያ ጋር እንደዚህ ሆናችሁ ነው የምትሞቱት ብትባሉ መጨረሻችሁ በጣም ውብ ነውና ቶሎ ብላችሁ እዛ ጋር ለመድረስ ብላችሁ ትሮጣላችሁ። ታይሎንግ የሚያደረገው እሱን። በጣም የሚያሳዝነውና ጨካኝ የሚያስብለው ነገር ምንድነው ካላችሁ ታይሎንግ በሚሰራው ነገር ፐርፌክት ነው ማለት ይቻላል። እንደሱ አይነት በጄድ ፓላስ ትልቅ የሚባል በጣም የሰለጠነ የሚባል ወሪየር ወይንም ደግሞ ተፋላሚ የለም። ታይሎንግ እንደዚህ መሰልጠኑና እጅግ በጣም አስደማሚ የሚባል ፐርፎርመንስ ማሳየቱ ምናልባትም ለሺፉ ህይወት ትርጉምን የሰጠ ይመስላል። ምክንያቱም ታይሎንግ ወሪየር ወይንም ደግሞ ተፋላሚ ብቻ አይደለም፣ ማስተሩ የሚያሰለጥነው ሺፉ የምርም ማስተር እንደሆነ የሚመለከትበት መስታወት ነበረ። ሺፉ በታይሎንግ ውስጥ የራሱን ታላቅነት እያወቀ እንዲመጣ አረገው። ነገር ግን ይህንን ታላቅነት ያልተመለከተ አንድ ሰው ነበረ፣ ማስተር ኡጉዌ የተባለው በጣም አዋቂ የሚባለው ወይንም ደግሞ ጥበበኛ የሚባለው ተርትል አሊያም ደግሞ ኤሊ። በዚህ የፊልም ክፍል ላይ ተራኪው ማስተር ኡጉዌ በታይሎንግ ልብ ውስጥ ጨለማን ወይንም ደግሞ ዳርክነስን ተመለከተ ይለናል። ቀረብ ብለን ከተመለከትነው ማስተር ኡጉዌ የተመለከተውን በታይሎንግ ልብ ውስጥ አይቼዋለሁ ያለውን ዳርክነስ ሺፉ አልተመለከተውም፣ አሊያም ደግሞ መመልከት አልፈለግም። አሁንም ቃል ይገባለታል
አንተ ድራገን ስክሮል የተባለውን በቃ ማክሲመም የሚባለውን የቻይና ጠባቂ ዋና ተፋላሚ የሚያደርግህን ስክሮል ታገኛለህ ብሎ ቃል እየገባለት ነበር እዚህ ያደረሰው። ቀኑ ሲደርስ ግን ማስተር ኡጉ ያንን ከለከለው። ታዲያ አሁን በዚህ ሰዓት ላይ ማስተር ሺፉ ያሳደገውን እንደ አባት ሆኖለት እንደ አስተማሪም ሆኖ ፐርፌክት የሚባል ወሬር ያደረገውን ታይሎንግን እስከ ዛሬ ድረስ ቃል ሲገባለት የነበረውን ነገር እንዳላገኘ ሲያይ ምንም ነገር ሊያረግ አልቻለም። ከማስተር ኡጉ ጋርም ምንም አይነት ክርክር ውስጥ አልገባም። በዛ ሰዓት የታይሎንግን ፊት ብትመለከቱት ንዴትን አይደለም የምታዩት፣ ዲስአፖይንትመንትን እንጂ መከፋትን፣ የተማመንኩበት ሰው ጉድ ሰራኝ ተከዳው የሚልን ነገር አይኑ ሲናገር ትመለከታላችሁ። ማስተር ሺፉን እንደ አባቱ ስለሆነ የሚቆጥረው አባቴ ያድነኛል ብሎ እየጠበቀ ነበረ። ማስተር ሺፉ ግን ዝም ብሎ አለፈው። ይህም ደግሞ ታይሎንግን በከፍተኛ መንገድ ጎዳው ማለት ይቻላል። ድጋሚ እንዳያገግም ውስጡ የሆነ ነገር ተሰበረበት። እዚህ በኋላ ነው እንግዲህ ንዴቱ የመጣው። ታይሎንግ ሙሉ ለሙሉ ከተማዋን ለማጥፋት ተነሳ ማለት ይቻላል። ሁሉንም ነገር ማጠፋፋት፣ ያገኘውን ሰው እየገደለ ማለፍ ጀመረ። በዚህ ሰዓት ላይ እንግዲህ ማስቆም እንዳለባቸው ማስተር ሺፉ እና ማስተር ኡጉ ይልባሉ። ማስተር ሺፉ ታዲያ ታይሎንግን ያሰለጠነውን ተማሪውን ሊያስቆም በሚሞክርበት ሰዓት ላይ አልቻለም። ስለዚህ ያንን ስራ ማስተር ኡጉ ሊሰራው ቻለ ማለት ነው። ታይሎንግን አንዴ ካስተኛው በኋላ ለሱም የሆነ እስር ቤት አስገንብተው እዛ እስር ቤት ውስጥ ሊያስሩት ቻሉ። ለምን ያህል ጊዜ ካላችሁ ለ20 ዓመታት። አሁን ታዲያ ምናልባትም ታይሎንግ ላደረጋቸው ክፋቶች፣ ሰው ስለገደለ፣ ከተማውን ለማጥፋት ስለሞከረ ይገባዋል ይሄ ቅጣት ልትሉ ትችላላችሁ። ነገር ግን እንደዚህ እንዲያደርግ ያደረገው ምንድን ነበረ? አንደኛ ፕሬሸር ወይንም ደግሞ ጫናው ነው። ሁለተኛው ነገር ፕሮሚስስ፣ ገና ከተወለደበት ሰዓት ጀምሮ ቃል የተገባለት ቦታ አለ። ያንን ግሬትነስ ያንን ታላቅነት ሲመኝ ያደገ ነው። በሶስተኛ ደረጃ ደግሞ አይደንቲቲ ማንነቱ ሙሉ ለሙሉ እዛ ላይ ተሰርቷል ማለት ይቻላል። እሱ ምንም አይነት ምርጫ ሳይመርጥ ነው አንተ እንደዚህ ነህ ተብሎ ያደገው። ስለዚህ ያላችሁኝን ቢያንስ ለምን አልሆንኩም ነው ያለው። ታዲያ አሁን ከታይሎንግ ላይ ምን መረዳት እንችላለን ካልን እምቢ መባልን እንደማይወዳየን ወይንም ደግሞ አትሊስት መቀበል አይችልም። ሪጀክት ሲደረግ ያንን እንዴት አድርጎ መቋቋም እንዳለበት የተማረ አይደለም። ስለዚህ የታይሎንግ ጥፋት ነው ታይሎንግ ነበረ ችግሩ ብለን ከደመደምን በቃ ችግሩ እንዳለ እሱ ላይ ነው። ስለዚህ ምንም የምንማርበት ነገር የለም እንላለን። ነገር ግን ዋናው ስር ሰዶ የጠለቀው ችግር የቱ ጋር ሊገኝ ይችላል ካልን በመጀመሪያም ታይሎንግ በራሱ የሚያምን አልነበረም። ታይሎንግ በጣም የሚያምን የነበረው ሺፉ በሱ ላይ ያለውን እምነት እየተመለከተ ነው። ስለዚህ ሺፉ ለታላቅነት የምትሆን አንተ ነህ ሲለው አዎ እኔ ለታላቅነት የተሰራው ነኝ ብሎ ከማመን በላይ ማስተር ሺፉ በእኔ አምኗል፣ ስለዚህ እኔም በሱ እምነት አምናለሁ የሚልን እምነት ይዞ እየሄደ የነበረ ነው። ስለዚህ ከልጅነቱ ጀምሮ እያንዳንዱ የሚሰነዝረው ፓንች፣ እያንዳንዱ የሚሰነዝራቸው ኪኮች፣ ቴክኒኮቹ፣ የሚማራቸው ነገሮች፣ የሚሰለጥናቸው ትምህርቶች፣ ሁሉም ነገር ማለት ይቻላል ስለ ኩንግፉ ሊመስል ይችላል። ነገር ግን ከኩንግፉ በላይ ወርቲነስ ነበረ ሲያሳስበው የነበረው። ያ ማለት እኔ ዋጋ ያለኝ ሰው መሆን አለብኝ በአባቴ አይን ወይንም ደግሞ በማስተር ሺፉ አይን ያ ቦታ የሚገባኝ ሰው መሆን አለብኝ የሚለው ነገር ነበር ሲያንቀሳቅሰው ነበር። መመረጥን በጣም ትልቅ የሚባል ሸክም የሚያደርግብንም ነገር ይሄ ነው። በቃ እድሜ ልካችንን የመረጠን ሰው እኛ ላይ ሀሳቡን እንዳይቀይር የአቅማችንን ስንጥርና ስንሞክር እንቆያለን። ለምን? ወርቲ መሆናችንን ለማሳየት፣ በቂ መሆናችንንም ለማስመስከር። በመጨረሻም እዛ የታላቅነት ደረጃ ላይ ሲደርስ ድራገን ስክሮል የሚባለው የመጨረሻ ከፍተኛ የሚባለው ደረጃ ላይ ለደረሰው የሚሰጠውን ነገር እሱ እንደ ሽልማት ሳይሆን ያየው እንደ ፕሩፍ ነው፣ እንደ ማስረጃ። ምንን ሊያረጋግጥ ፈልጎ ነው ካላችሁ ሺፉ እንደሚወደው የምርም ባዳነውና አባት ሆኖ ባሳደገው ሰው አይን ቫልዩብል እንደሆነ፣ ዋጋ እንዳለው፣ እስከዛሬ የተገባለት ቃል ኪዳንም የምርም የሆነ ትርጉም እንዳለው ራሱን እንደ ፕሮጀክት ከመመልከትም በላይ ከዛም በላይ እንደሆንኩ የሆነ የሚያመሳክርልኝ ነገር ነው ብሎም ቢያስብበት መንገዱ ነው። ታዲያ ማስተር ኡጉ አንተ እዚህ ቦታ ላይ ልትሆን አትችልም ብሎ ሲከለክለው ታይሎንግ ያጣው ያንን ስቴትስ ወይንም ደግሞ እዛ ቦታ ላይ መቀመጡን ዋሪየርነቱን አይደለም ሙሉ ማንነቱን እንጂ አጠቃላይ ከልጅነት ጀምሮ የሰራው ማንነት ወይንም ደግሞ ያደገበት ማንነት እዚህ ቦታ ይገባሃል፣ ቦታውም ያንተ ነው ተብሎ ያደገ ስለሆነ ቦታው ካልተሰጠው እንግዲህ ማንነቱንም አጣ፣ ራሱንም አጣ። አንተ ማተር አታረግም፣ በቃ አታስፈልግም፣ ምንም አይነት ዋጋ የለህም እንደተባለ ነው የተሰማው። ልቡ ላይም ትልቅ የሚባል ቁስልን ያ ጠባሳ እንዲያድርበት ያደረገውም ያ ማንነቱን አንድ ላይ ማጣቱ ነው። አሁን ደግሞ ወደ ማስተር ሺፉ እንዙር እስቲ። ማስተር ሺፉ አንዴ ታይሎንግ ላይ የተፈጠረውን ነገር ካየ በኋላ ሌሎች ድራገን ወሬሪ ሊሆኑ ይችላሉ የተባሉትን ሲያሰለጥን ፍቅር ነፈጋቸው። ምክንያቱም በፊት የተደረገውን ነገር ያውቃል። ታይሎንግን እንደ ተማሪ ብቻ ሳይሆን እንደ ልጅ አይቶ ነበር ሲያስተምረው የነበረው።
ከዛ በኋላ ግን የሚመጡትን እንዳለ እንደ አስተማሪ ብቻ ነው። ፍቅር እየነፈጋቸው በፊት ያደረገውን የተፈጠረውን ነገርም እያስታወሰ ያዘነ ሽማግሌ ሆኖ ነበር። ታዲያ በፊልሙ ላይ ምናልባትም ለዚህ ማስተር ልናዝልለት እንችላለን። ማስተር ሺፉ በጣም ያሳዝናል። እንደዚህ አስተምሮት እንደዚህ ልጁ አርጎ አሳድጎ ማስተር ጎ የከለከለበት ልትሉ ትችላላችሁ። ነገር ግን የችግሮቹ ሁሉ አርኪቴክት ማን ነበረ? እነዚህን ሁሉ ችግሮች ያመጣው ማን ነው ካላችሁ ማስተር ሺፉ ነው። ምክንያቱም ደስቲንድ ነህ አለው። ይህ ቦታ ለድራገን ወሪየር የመሆኑ ቦታ ያንተ ዕጣ ፈንታ ነው ብሎ ማሳደጉ የማስተር ሺፉ ጥፋት ሆኖ ነበር። ምክንያቱም ታይሎንግን ያሳደገበት መንገድ እነዚህ ሁሉ ነገሮች ያንተ ናቸው፣ ስለዚህ ራስህን አስመስክር አይነት አስተዳደግ ይመስላል። ታዲያ ቀኑ ደርሶ ያንን ነገር ማግኘት ሳይችል ሲቀር ታይሎንግ ቀጥታ ወደ ሺፉ ነበር የተመለከተው። ሺፉ ኃላፊነት ይወስድልኛል፣ ምን ያህል ጎበዝ እንደሆንኩ ይመሰክርልኛል፣ ለማስተር ጎ ያስረዳልኛል ሲል ሺፉ ምንም ነገር አልተናገረም። ታይሎንግ ደግሞ ይህንን እንደ ክህደት ነው የተመለከተው። በመጀመሪያው የኩንፉ ፓንዳ ፊልም ላይም ታይሎንግ ከ20 ዓመት እስር በኋላ አምልጦ ሲመጣ ማስተር ሺፉንም ሊገል እየደበደበው ነበር። በሚደበደብበትም ሰዓት በልቡ ውስጥ የነበረውን ጥቁር ቦታ ወይንም ደግሞ ጠባሳውን ለሺፉ እያሳየው ነበር። አይምሮዬን ከልጅነቴ ጀምሮ በህልሞች የሞላብኝ ማን ነው አለው። አጥንቶቼ እስኪሰባበሩ ድረስ ትሬን እንዳረግ እንድሰለጥን ያደረገኝስ ማን ነው እያለ ማስተር ሺፉን ይመታዋል። አስከትሎም who denied me my destiny ማን ነው የኔን ዕጣ ፈንታ ሊከለክለኝ የቻለው እያለ ማስተር ሺፉን ይመታው ነበር። ማስተር ሺፉም ራሱን ለመከላከል እየሞከረ it was never my decision to make እያለው እየመለሰለት ነበር። የኔ ውሳኔ አልነበረም፣ ውሳኔውን የሚወስነው ማስተር ጎ ነበር ነው የሚለው። ታዲያ ታይሎንግ ለ20 ዓመት ሲታሰር ይህንን መልስ እፈልጋለሁ ብሎ እጠይቀዋለሁ እያለ ሲፈልገው የነበረውን ጥያቄ ከጠየቀ በኋላ ከማስተር ሺፉ ያገኘው መልስ እኔ አይደለሁም ጥፋተኛ፣ እኔ አልወሰንኩም የሚል ሲሆንበት እንዴት አርጎ ይቅር ይበለው? እንዴት አርጎ ይተው? ልቡስ አልፈቀደለትም። ስለዚህ ሌት ጎ አላረግም አለ። ምክንያቱም አንዴ ሌት ጎ አረጋለሁ ካለ ወይንም ደግሞ ነገሩን በቃ ተወዋለሁ ካለ ለ20 ዓመት ነህ የተባልኩት ነገር ወይንም ከልጅነት ጀምሮ የሰማሁት ነገር ውሸት ነበር ማለት ነው የሚለውን ሪያላይዜሽን ወይንም ደግሞ ያንን እውነታ እንዲቀበል ያስገድደዋል። እሱን ደግሞ መቀበል አልፈለግም። አንዳንዴም ያጣነውን ነገር እያሰብን ግሪፍ ከማድረግ ወይም ደግሞ ከማዘን በላይ ንዴታችንን ይዘን መቆየት ለኛ በጣም ቀላል ይመስለናል። ሁላችንም በህይወታችን ውስጥ እንደ ታይሎንግ አይነትን ሰው ተመልክተናል፣ አግኝተናል፣ አናግረናል። ወይንም እኛ የሆነ ሰዓት ላይ በሆነ የህይወታችን ክፍል ላይ እንደሱም ነበርን። ከልጅነታችን ጀምሮ በወላጆቻችን አንተማ እዚህ ቦታ ትደርሳለህ ተብለን ያደግን፣ ካደግንም በኋላ ደግሞ ለወላጆቻችን ያንን መሆናችንን ለማስመስከር እየሞከርን ያለን ብዙዎች እንኖራለን። ወላጆቻችን እዚህ ቦታ ትደርሳለህ ብለው አሳድገውናል። ከዚህ ቦታ ውጪ ለአንተ የሚገባህ ነገር የለም ብለውናል። ስለዚህ እነሱን ለማስደሰት እኛም ደግሞ የራሳችንን ዋጋ ለማስመስከር ብለን በደንብ አድርገን ተምረናል። ጥሩ ውጤት ይዘን ወጥተናል። ጥሩ የሚባል ስራ አግኝተናል። በእኛ በኩል ማድረግ ያለብንን እያንዳንዱን ነገር እያደረግን ያለፍን ሰዎች ነን። እነዚህን ሁሉ ነገሮች የምናደርገው ለምንድን ነው? እኛ ያንን ነገር ፈልገን እኮ አይደለም። ነገር ግን እናንተ ቫልዩብል እንድትሆኑ ወርቲነሳችሁ ወይንም ደግሞ የእናንተ ዋጋ የሚተመነው በእነዚህ ነገሮች ነው ተብለን ስላደግን እኮ ነው። እኛም ደግሞ እነሱ ያሉንን ነገሮች እንዳላመን ናቸው። ስለዚህ ሀስላችን ወይንም ደግሞ ልፋታችን፣ ጥረታችን፣ ድካማችን ሁሉም ነገር የኛ አይደንቲቲ ወይንም የኛ ማንነት ሆነ። ስለዚህ በዚህ ሁሉ ልፋት ድካምና ጥረት መሃል እኛ የምርም ከልባችን የምንፈልገውን ነገርና እናንተ ይህንን መሆን አለባችሁ ተብለን ያደግነውን ነገር ለያይተን መመልከት ከበደን። በቃ አንድ ሆነብን ማለት ይቻላል። በደንብ ለፍተህ ስራ፣ ጠንክረህ ስራና በመጨረሻም እንዲህ አይነት ነገሮችን ታገኛለህ የሚለው ሐሳብ እንደምናስበው አይነት ቀላል የሚባል ስቴትመንት አይደለም። ከኋላ ሸክም ይዞብን ይመጣል። ምክንያቱም አንዴ ከለፋችሁ ከሰራችሁና እዛ ቦታ ላይ ከደረሳችሁ በኋላ ሽልማቱስ ስትሉ ያንን ሽልማት የሚሰጡት እነሱ አይደሉም። ስለዚህ እንደዚህ ብለሽ አሳድገሽኝ፣ እንደዚህ ብለህ አሳድገኝ እንዴት እንደዚህ ጉድ ትሰራኛለህ ልትሉ ትችላላችሁ። በመጨረሻውም ደረስኩ ብላችሁ ስትጠብቁ የፊኒሽ ላይኑ ወይንም ደግሞ ማጠናቀቂያ የሚባለው መስመር እየራቃችሁ ይመጣል። በታይሎንግም ህይወት ውስጥ የተመለከትነው ነገር ይሄንን ነው። ታይሎንግ ያቅሙን ያህል ሞክሯል። he gave everything በቃ ማድረግ የሚችለውን መስጠት የሚችለውን ነገር እንዳለ ሰጥቶ ጨርሷል። ነገር ግን ምንም እንኳን ሙሉነቱን አውጥቶ ቢሰጥም እሱ ሙሉነቱን መስጠቱ እንኳን በቂ ሊሆን አልቻለም። ፌል ስላረገ ወይንም ደግሞ ስለወደቀ እኮ አይደለም። ነገር ግን ከመጀመሪያውም ያ ድራገን ስክሮል እሱ አልነበረም። ያንንም ደግሞ ያላወቀው እሱ ብቻ ነበረ። ታይሎንግ ከተወለደ ሰዓት ጀምሮ የተፈጠረው ለዛ ቦታ አልነበረም። ነገር ግን ለዛ ቦታ ተፈጥረሃል ብሎ አስተማረው። ስለዚህ ያንን አምኖ አደገ። ካደገም በኋላ ያ ቦታ የሱ እንዳልሆነ ሲያቅ እንግዲህ ህይወቱ እንዳለ ትርጉም አጣ ማለት ነው። እሱም ለራሱ ያለው ትልቅ የሚባለው ቦታ ጠፋበት።
ዋጋ የሌለው ሰው ሆኖ ተሰማ። ዌስትድ ፖቴንሻል ማለት ይሄ ነው። የባከነ እምቅ ኃይል፣ የባከነ ትልቅ የሚባል አቅም። ስለ ታለንት ወይንም ስለ ተሰጥኦ አይደለም። ረጅም ዓመት ከኖራችሁ በኋላ የሆነ ቀን ጠዋት ስትነሱ እስከ ዛሬ የሰራችሁት ማንነት፣ የገነባችሁት ሰው ምንም አይነት መሰረት እንደሌለው መገንዘባችሁ ነው። የቀራችሁ ብቸኛው ነገር ምንድን ነው ካላችሁ ኤክስፔክቴሽንስ ወይንም ደግሞ የምትጠብቁት ነገር ይሆናል። ታዲያ ታይሎንግ የራሱን ፖቴንሻል ዌስት ያደረገ ወይንም ያባከነ ሰው አይደለም። ነገር ግን ከመጀመሪያውም አባክነውበታል። ታይሎንግን ሊጠብቀው ሊያሳድገውና አሪፍ የሚባል ቦታ ላይ ሊያደርሰው የሚገባው ሰው የማይሆን ቃል ኪዳን ገብቶለት ታይሎንግ ሕይወቱን ሊመሰቃቀል ችሏል። 20 ዓመት ሙሉ ሲታሰርም ደግሞ ያንን ሁኔታ እያስታወሰ እነሱ የመረጡትን ምርጫ እያስታወሰ የራሱ ጥፋት እንደሆነ ሲሰማው ነበር። ለዛ ነው ያንን ንዴቱን፣ ያንን ሐዘኑን፣ ያንን ዲስአፖይንትመንቱን ሊያወጣ ከእስር ቤት አምልጦ እነ ሺፉን ሊገድልና ሙሉ ከተማውን ሊያጠፋ ይሞክራል። ጠላት ብለን ያሰብነውንም ሰው ብንመለከተው ምናልባት ምክንያት አለው ልንል እንችላለን። ስለ ዌስትድ ፖቴንሻል ወይንም ስለ ባከነ አቅም ያደረግነው ትምህርት ይህን ይመስላል። ኩንፉ ፓንዳ ዋንን ወይንም ደግሞ የታይሎንግን ሕይወት በዚህ መንገድ ተመለከት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።